ወንዶች ከጨነቃቸው accept yourself be okay ሲጋ ምታቀም በቀቀ ይታባት ምታገበለኝ ደብሰውም ያልፍለት ዘመን ላይ ነን ያለነው ደደብ ሁኑ ድድብ ማለት ነው ስሙ ማሰባቆሙ አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ የኔ ሳይንቲስቶች ስሙ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥት ድድብ ስትል በረከት ቅብል እዛው አሳቢ ስትሆንስ ጓደኛ እንትን ቢያረገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው ሌላ ነገር ግዴታ አይለኝም ድድብ ማውራ ነገርም ለራሱ አላቅም በቃ እናገራለሁ ካሜራዬን ከፍቼ አሁን የተናገርኩት ነገር እኮ አንዳንዱን ያልናደድ ይችላል ግን አንዳንዱን ያናደዳል ብዬ ማሰብ አቁሜያለሁ ድድብ ለበረከቴ ድድብ ለገንዘቤ ድድብ ለስኬቴ ድድብ ለታዋቂነቴ ድድብ ለሁሉም ነገር ድድብ እዛው አዋቂነትማ ኖረንበታል እኔ አውቄ ማለት ነው ያገኘሁት ምንድነው ዝምታ አውቄ ምን ያገኘሁት ምንድነው መታሰር ራሴን መቆጣጠር መፍራት መጨናነቅ እንደዛ ቢሉኝስ ድድብ ልጆቻችሁን እዚህ ሀገር በኢትዮጵያዊ ጨዋነት የምታሳድጉ ወንድምናቶች በዚህ ጉዳይ ላይ ዝም እንዳትሉ ዝም ትላላችሁም ብዬ አልጠብቅም ዝም እንዳትሉ ምክንያቱም አውሮፓና አሜሪካን የፈራነው ነገር አገራችን እየመጣ ነው ይሄው ግብረ ሰዶም በአደባባይ ተሸልሟል ከሰገጥን ለጌታ ስግጥ መጋቤ ተክስተ ጌትነት ለአዶናይ በ24 ሰዓት ውስጥ ኢትዮጵያን ለቆይታ ከሰሞኑን የተካሄደው የቲክቶክ አዋርድ ጉዳይ ከአገልጋዮቹ ዘንዳ ትልቅ ቁጣን አስነስቷል በነብዩ ሱራፌል ደምሴም የተጠራው ትልቅ ተቃውሞ ሁሉም ሊሳተፍ ይገባል ሲልም ከሀገር መንግስት አንስቶ ትምህርት ሚኒስቴርን በመጥቀስ ነብዩ በዚህ ጉዳይ ላይ ለተቃውሞ ጥሪም አድርጓል በባለፉት ጊዜያት በነብይ እዩ ጩፋ ታላቅ አቀባበል ተደርጎለት የነበረው የቲክቶከር አዶኒያስ ጉዳይ በአሁኑ ከባድ ተቃውሞም ገጥሞታል የፈራነው በሀገራችን መጣ የአገልጋዮቹ ዘመቻም በቲክቶከር አዶኒያስ ላይ እጅጉን ከሯል ታዲያ በዚህ ጉዳይ ላይ መጋቤ ተከስተ ጌትነት በጉዳዩ ላይ ጠንከር ያለ መልእክትም ማስተላልፏል እኛም ዝርዝር መረጃውን ተመልክተናል በመረጃ ሰዓታችን እናደርሳችኋል በሌላኛው መረጃችን ደግሞ የነብዩ ሱራፌል የተቃውሞ ጥሪም ከቤተ መንግስት እስከ ትምህርት ሚኒስቴር ያካለለው ጉዳይም እንዲሁም አገልጋዮችንና አዶኒያስን የከረረ ጸብ ውስጥ ያስገባቸው እውነት ምንድነው የሚለውን እኛ በመረጃ ሰዓታችን በስፋት ተመልክተናል የምናደርሳችሁ ይሆናል ሰላም ጤና ይስጥልን የተወደዳችሁ የሳሌም ቲዩብ ተመልካቾቻችን በእያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን ያለን ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን ወደ ዛሬ ዝርዝር መረጃችንን እናልፋለን ወደ ዛሬ ዝርዝር መረጃችን ስናልፍ እየፈራነው የምዕራባውያኑ ወረርሽኝ በአገራችን እየተዛመተ ነው ትምህርት ጠል ትውልድን ማብከን ስትራቴጂም ተነድፎ እየተሰራ ያለ አጀንዳ እንጂ ሲል ነብዩ ሱራፌል ተደምጧል በባለፉት ቀናት ተካሂዶ የነበረው የቲክቶክ አዋርድ ላይ የታዩና ከሀገራችን ያለባበስ ይዘት ወጣ ያሉ ሴቶች በብዛት ሲጠቀሙበት የሚስተዋለው ያለባበስ ስርዓቶችም በዚህ አዋርድ ላይ ለብሰው የታዩ ወንድ ቲክቶከሮች ከማህበረሰቡ አንስቶ እኚህ በሀገራችን በስፋት በነቢያቱ አገልግሎት የሚታወቁት ነብዩ ሱራፌል ደምሴ እንዲሁም ሌሎች ሰዎችም ትዝብታቸውን አስቀምጠዋል በነቂስም ሲቃወሙ ተስተውለዋል ታዲያ ሱራፌልም አያይዞ አሁን በማህበራዊ በይነ መረብ ሶሻል ሚዲያ እየሆነ ያለው ነገር የትምህርት ሚኒስቴር ዝም ሊል አይገባም ምክንያቱም በመንግስት ትውልድን ለመገንባት ለሀገር እድገት እየተፈጸመ ካለው ፖሊሲ ጋር የሚጋጭ በርካታ መርዛማ አካሄዳቸው እየተስተዋለ ስለሆነ በግልጽ በአደባባይ አትማር አትለወጥ ስግጥ ድድብ ፈምስ እያለ ስንፍናን በማስፋፋት በአንድ ሀገር መንግስትም ሃይማኖትም በቤተሰብም ለልጆች ለውጥ የሚለፋውንም ልፋት የምንሰራው ስራ ዋጋቢስ የሚያደርግና የሚያበላሽ ስራ እየተሰራ ነው ይህ ዝም ሊባል አይገባም ትውልድ ሀገር ተረካቢ ሳይሆን በተለያዩ ሱሶች አምሮ የደነዘዘ እነሆ ክሬቲቪቲ የሌለውና ራሱን መግታት ማስተዳደር የማይችል እንዲሆን ያደርጋልና በተለይም በሀገራችን አሁን እየተሸለሙ ያሉ እርቃናትን የሚያበረታቱ ወንድ ሆነው የሴት ልብስ ቦርሳ ይዘው ሲሸለሙ አይተናል ነገ ላይ ልጆቻችንም ይህ ነገር ስኬት መስሏቸው እነሱን ለመሆን ይጥራሉ እነዚህ ግብረ ሰዶማዊነትን ለማስፋፋት ወይ ከሌላ ሀገር አጀንዳ ይዘው የመጡ
እየተንቀሳቀሱ ያሉ የክፉ መልእክተኞች ናቸው። ይህ መርዛማ ክፉ ዘራቸው ሳይስፋፋ ሳያድግ ልንቃወም ይገባል ሲሉም አገራችን ኢትዮጵያ ብዙ ያልተፈታ ችግር እስካሁን ቢኖርባትም ከነዚህ አይነት ትውልድን የሚገድል ሀገር የሚያመክን ክፉ ጋሬጣ አይበልጥም። ከዚህ የከፋ ምንም ነገር ስለሌለ መንግስት ለትውልድ ለውጥ ማለትም ከተለያዩ ሱሶች ወጣቶች እንዲወጡ ብዙ ስራ ሰርቷል። ውጤታማም እየሆነ ነው። ነገር ግን በዚህ ጉዳይ አፋጣኝ እርምጃ ሊወስድ ይገባል። ይሄ ነገር እኔ እንደ አንድ የሃይማኖት መሪም ለትውልድ ግድ እንደሚለው ሰው ኃላፊነቴም በተቃውሞ እወጣለሁ። ይህንን ጉዳይ በማጋራት ለመጪው ለነገ ሀገር ተረካቢ ትውልድ ድምጽ እንሁን ሲልም መልእክቱን አስተላልፏል። ይህ በእግዚአብሔር ቃል ኃጢአት በሕገ መንግስቱ ወንጀል ነው በማለት ከምዕራባውያኑ ዘንድ የደረባችሁትን ድሪቶ እዛው አስቀምጣችሁ ተመለሱ ሲልም ተደምጧል። ይህ በዘመናዊ መልክ ግብረ ሰዶማውያንን የማስፋፋት ስራ እየተሰራ ነው ሲልም ስጋቱን ተናግሯል። አያይዞም በነቂስ ልንቃወም ይገባል ያለው ነብይ ሱራፌል ይህ የኔ ጉዳይ ብቻ አይደለም፣ መንግስትም ሊገባበት ይገባል። ህፃናት ያሉት ወላጆች ሁላ ትውልድን የሚገልብን መርዛማ አጀንዳም ነው ሲልም ሁሉንም በነቂስ በዚህ ጉዳይ ላይ እንዲሳተፉ ጥሪ አድርጓል። ቲክቶከሩን አዶንያስንም በማንሳት ትምህርት ጠል ማህበረሰብ እያፈራን ነው፣ በዚህም ጉዳይ ትምህርት ሚኒስቴር የራሱን እርምጃ ሊወስድ ይገባል ሲልም መልእክቱን አስተላልፏል። ታዲያ በዚህ ጉዳይ ለትምህርት ሚኒስቴርም እንዲሁም ለመላው የኢትዮጵያ ህዝብ በፕሬዘንስ የፌስቡክ ገጽ ላይ ብቅ በማለትም ለጥንቃቄ ይሆናል ሲልም ሁሉም በነቂስ ሊሳተፍ ይገባል ያለው መልእክት እንዲህ ባለ መልኩ አስተላልፏል። ወደ ሌላኛው መረጃችን ስናልፍ ደግሞ ከሰገጥን ለዚህ ህይወት ስገጥ ሲል መጋቢ ተከስተ ጌትነትም ተደምጧል። የሰው ልጅ ህይወት በልዩነት የተሞላ ነውና ከቦታ ቦታ ስንዘዋወርም ይህ ልዩነት የሚገለጥባቸው መድረኮች ብዙ ናቸው። በአውሮፕላን ጉዞ መካከል ደግሞ ልዩነት የሚሰፋበትና ድንበር የሚሰላበት አንድ አውዳል። ይህም የመጀመሪያው ደረጃ ፈርስት ክላስና የተራው ክፍል ኢኮኖሚ ክላስ የሚባል የቦታ ክፍፍል ነው። በብዙ ጉዞዎች ብዛትና የነጥብ ክምችቶች በረራይም በክብር መቀመጫ ውስጥ የማሳለፍ ጥሩ አጋጣሚ ገጥሞኝም ነበር። በዚህ ሰዓት ያየሁት ልዩነት ከተራው የጉዞ ልምድ ጋር ሲነጻጸር የሰማይና የምድር ያህል የራቀ ነው። መቀመጫው ውብና የተንጣለለ፣ አገልግሎቱ እጅግ ማራኪ፣ ጸጥታው የገዳም እረፍትን ያጎናጸፈ ነበር። በዚህ የቅንጦት ጥግ ላይ ተቀምጬ ሳለሁ ባለጠጋ መሆን ለዚህ ክብር ብቻ ቢያንስ ወይስ ለዘውትር እንደዚህ መኖር ቢቻልስ የሚል የልጅነት ምኞት በልቡናዬ ሰርጾ ልዩነት በጣም ሰፊ በመሆኑ ሀብት የገዛው ክብር ከፍ ያለ ዋጋ እንዳለው በአካል ተመለከትኩ። ይሁንና የጉዞውን እውነታ በይበልጥ የጎላው አንድ ወዳጄ የተናገረው ቃል ነው። ለመንቀሳቀስና እግሩን ለማፍታታት ያህል ከክብር ክፍሉ ፈርስት ክላስ ተነስቶ ወደ ተራው ክፍል ኢኮኖሚ ክላስ ሲሻገር ገና መጋረጃውን ገለጥ ሳደርገው የገባሁት የታገቱ ሰዎች መሃል መስሎኝ ነበር ሲል አስታውሳል። የውቃሉ ሁሌም ፈገግ ያሰኘኛል። እንዲሁም የሁለቱም ልዩነት በአንዲት ሀረግ ያሳያል። የዚህኛው ክፍል ሰላም፣ ምቾትና ነጻነት በዚህኛው ክፍል ካለው መኮማተር፣ ጭንቀት ጋር ፍጹም አይወዳደርም። እዚህ ላይ እውነታው ታላቁ የህይወት ወግ የሚጀምረው 70 ቢበዛም 80 ዓመት ብቻ የተሰጠን ይኸው ምድራዊ ኑሮ ከዘላለም ህይወት ጋር ሊነጻጸር የሚችልበት አንዳችም ሚዛን የለውም። በጌታ በኢየሱስ ክርስቶስ ከዘላለም ሞት የዳነ ሰው በጸጋው በረራ ውስጥ ከገባ በኋላ የሚያገኘው ክብርና ረፍት አኳያ የምድራዊ ህይወት ቁራጭ ወይም ስብርባሪ ኢኮኖሚ ክላስ የትም አያደርስም። አንድ ጊዜ በመንፈስ ቅዱስ የመንፈሳዊ እርካታ ሙሉነት የተላመደ ማንነት የዓለሙን ግሳንግስ ክብር ሀብትና ዝና ደራርቦ ቢለብስ እንኳን የዚያን የዘላለም ደስታ ጥግ ሊደርስ ፍጹም አይችልም። ያምቾት፣ ያሰላም፣ ያመረጋጋት ምድራዊ ሀብት ከሚገዛው በላይ ነው። ስለዚህ ምን ለማለት ነው? ያመነበት ሁሉ በስሙ ቢጠራው የሚያድን እንጂ የሚያሳፍር አይደለምና ለህይወት ዋጋ መስጠት ከተፈለገ ሰግጠን ልንመኘው የሚገባው የዘላለም ረፍት ብቻ ነው። ከሰገጥን ለዚህ ወስግጥ ጠንከር፣ በርታ፣ ከጌታ ከኢየሱስ ጋር ተማር፣ ከጌታ ከኢየሱስ ጋር ስራ፣ ከጌታ ከኢየሱስ ጋር ከዘላለም ፍርድ የሚያድን የክብር መቀመጫ ዘላለማዊ ነውና ሲልም ተከስተ ጌትነት ከሰሞኑን ስግጥ ፍምስ በማለት በሶሻል ሚዲያ በስፋት ሲንቀሳቀስ የነበረውን የአዶንያስን ጉዳይ በማንሳት ስግጥ ማለት ካለብን በኢየሱስ ክርስቶስ አጀንዳ ላይ ስግጥ እንበል ሲልም በዘላለም ህይወት ላይ ስግጥ እንበል ሲልም እንዲህ ባለ መልኩ መልእክቱን አስተላልፏል። ነውር ነው።
ትምህርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምህርት ቤት እንዲመለስ ማድረግ እንጂ እንዲያው ትምህርት እንዲጠላ ማድረግ ምን ይባላል? ሁለተኛ 3 ጾታ በዚህ ሀገር ላይ የለም። ወንድና ሴት እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ተናገረ እንጂ እግዚአብሔር ሶስተኛን ጾታ አልፈጠረም። ይሄ የምዕራባውያን ትውልድን የማምከኛ ስትራቴጂ ነው። ኢትዮጵያ ውስጥ ይሄ አጀንዳቸው አይሳካም። ከዚህ በፊትም ተሞክሯል፣ አልተሳካም። አሁንም አይሳካም። በአደባባይ በግልጽ የተደረገ ነገር በአደባባይ በግልጽ የመቃወም መብት አለን። ስለ ልጆቻችን ስለሚቀጥለው ትውልድ ገና ግራና ቀኝ ስለማያውቁ ግብረ ሰዶም ምን እንደሆነ ማያውቁ ገና አዳዲስ እንቦቅቅላ ትውልዶች እንቦቅቅላ ልጆችን የሚመርዝ እኩይ የሆነ ተግባር ነው። ይሄ በከተማ ብቻ አይደለም፣ በገጠር ውስጥ ሆኖ በቲክቶክ የሚተላለፈውን የሚመለከት ወጣት አለ። እንደነማን ለመሆን ነው የሚጠራው? እንደነዚህ ልጆች አይደል? ስለዚህ ይሄ ትውልድን አጥፊ ትውልድን ገዳይ የሆነ ነገር ነው። በእግዚአብሔር ቃል ኃጢአት ነው። በኢትዮጵያ ሕገ መንግስት ወንጀል ነው። ለልጆቻችን ደህንነት፣ ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል። ወንድ ልጅ እንደ ሴት አክት ማድረግ አይችልም። ኢትዮጵያ ውስጥ አይፈቀድም፣ ወንጀል ነው። ስለዚህ የመጣችሁበት ሀገር እንደፈለጋችሁ መሆን ትችላላችሁ። እዚህ ሀገር ላይ ግን ስትመጡ ኢትዮጵያ አየር መንገድ ቦሌ ስትደርሱ እግራችሁ መሰብሰብ አለባችሁ፣ ልብሳችሁ መቀየር አለባችሁ። የምታደርጉትን ነገር ሁሉ በተጠያቂነት መንፈስ፣ በኃላፊነት መንፈስ መንቀሳቀስ አለባችሁ። አሜሪካ የለመድከውን ካናዳ የለመድከውን ነገር እዚህ ሀገር ላይ መጥተ ያንን ነገር መተግበር አትችልም። ግብረ ሰዶማዊነትን በዘመናዊ መንገድ ወደ ኢትዮጵያ ኢንትሮዲዩስ ማድረግ በእውነት ልጆች ያላችሁ ቤተሰቦች የልጆቻችሁ ነገ የሚያስጨንቃችሁ ብዙ አቅም እያላችሁ ከኢትዮጵያ ውጭ ልጆቻችሁ ማስተማር እየቻላችሁ ነገር ግን ልጆቼ እንደዚህ አይነት ክፉ ነገር እንዲያዩ ባይናቸው አልፈልግም፣ በኢትዮጵያዊ ባህልና ጨዋነት እግዚአብሔርን በመፍራት በኢትዮጵያ እንዲኖሩ ነው የምፈልገው ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ ዓላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያዊ ጨዋነት የምታሳድጉ ወንድምናቶች በዚህ ጉዳይ ላይ ዝም እንዳትሉ። ዝም ትላላችሁም ብዬ አልጠብቅም። ዝም እንዳትሉ። ምክንያቱም አውሮፓና አሜሪካን የፈራነው ነገር አገራችን እየመጣ ነው። ይኸው ግብረ ሰዶም በአደባባይ ተሸልሟል። ግብረ ሰዶም በአደባባይ ወገቡን እንደ ሴት እያንቀሳቀሰ የሴት ቦርሳ ይዞ ግብረ ሰዶም በአደባባይ በቲክቶክ ክሬቲቭ አዋርድ ላይ አይተነዋል። ግብረ ሰዶም ፊት ለፊት መጥቶ ቆሞ አይተናል። እባካችሁ ስለ ልጆቻችሁ ስትሉ ፋይት አድርጉ። እኔ ምን አገባኝ አትበሉ። ነገ ይህንን ቪዲዮ የእናንተ ልጅ ማየቱ አይቀርም። ሲያይ ምንድነው የሚማረው ከነሱ? ስለዚህ እርቃን መሄድ በኢትዮጵያ ሕገ መንግስት ውስጥ ወንጀል ነው። የአእምሮ ህመምተኛ ካልሆነ በቀር እርቃን መሄድ ወንጀል ነው። ቀጥሎስ ደደብ ሁኑ ብሎ ትውልድን ማስተማር ህገወጥነት ነው፣ ወንጀል ነው። መንግስት ትውልድን ለመቅረጽ ብዙ በጀት አድርጎ ላይብረሪዎችን ወጣቱን ወደ ትምህርት ወደ እውቀት ለመመለስ መንግስት በሚጥርበት የሚቀጥለውን ትውልድ ለማስተካከል በሚጥርበት በዚህ ዘመን ትውልዱን ደደብ ሁን፣ አትማር፣ ትምህርት ምን ያደርግልሃል? ዶክተር ከመሆን ቲክቶከር መሆን ይሻላል። ለምን ትማራለህ? ቲክቶክ ከፍተ እየተሳደብክ ቲክቶክ ከፍተ ሰውን እያንጓጠጥክ ከኢትዮጵያዊ ጨዋነት ውጭ የሆኑ ጽዩፍ ንግግሮችን እየተናገርክ ገንዘብ ኮሌክት ማድረግ ይሻላል ብሎ የሚያስተምርን ሰው መታገስ እንደ ሀገር ትልቅ ውድቀት ነው። ከላይ ሲያዩት በጣም መልካም ይመስላል፣ ውስጡ ግን የያዘው አጀንዳ በጣም ክፉ አጀንዳ ነው። ስለዚህ እኔ ግለሰብን አይደለም የምቃወመው፣ ሐሳብን ነው የምቃወመው፣ አመለካከትን ነው የምቃወመው፣ ትምህርቱን ነው የምቃወመው፣ አካሄዱን ነው የምቃወመው። እንደ ሀገር ዛሬ ላይ ይሄን ነገር ፊት ለፊት መቃወም ካቃተን ነገ እውነቴን ነው የምላችሁ በብዙ ነገር አንገት የምንደፋ ነው የምንሆነው። ባጭሩ ይሄን ለማለት ፈልጋለሁ። ከማንም ጋር ጸብ የለኝም። ማንም
ጠላቴ አይደለም። ሰውን ሁሉ በክርስቶስ ወዳለው። ነገር ግን በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳውን የሰውን ሐሳብ እጅግ አብዝቼ ቃወማለሁ። በምንችለው አቅም ሁላችንም ፋይት እንድናደርግ በጌታ ፍቅር ጠይቃለሁ። አመሰግናለሁ ስላዳመጣችሁኝ።